ይለኛል ከዛ ያው በቃ በትዳሬ ነው ባሌ ነው ምናምን ብዬ ያለኝን አውጥቼ መስጠት ነገ በቃ የተሻለ ነገር ያመጣል ምናምን ብዬ ማለት ነው እሺ አሁን ያቆምነው ዱባይ ሄደ 15 ቀን ልትወልጂ 15 ቀን ሲጨርሽ መጥቷል እሱ ጋር ነው ያቆምነው አዎ እና መጣና ተኝቷል ከዛ እዚህ ያንቺ ጓደኛ አለች በጣም የምትከታተልሽ እሺ እና ለወልድ 15 ቀን ይቀረኝ ልጅ ቢያንስ እንኳን ልጅን ኢሜል ሜሴጅ አየው ማለት ነው ከዛ እንዴ ብዬ ልጅቷን ስልኩን መክፈት አልችልም ቢያንስ ናና ልጅክን ኢሜል ሜሴጅ አየሽ አዎ ቢያንስ ናና አንቺ ታሱ ልትወልጂ 15 ቀን ይቀርሽ ከዛ አው እሷ ደግሞ ወልዳለች ኦሬዲ 15 ቀኗ ነው ከወለደች እሺ ከዛ እሱን አላናገርኩትኝ ቶሎ ብዬ የሷን ስም ጻፍኩልኝ ወደኔ ስልክ ጻፍኩና ፌስቡክ ላይ ገብቼ አወራዋትኝ ኦኬ በፌስቡክ በሜሴንጀር የጻፈችለት ሜሴጁን ቆይ ዋትስአፕ ነው ሜሴንጀር ነው ምንድነው ሜሴንጀር ላይ ነው ጻፈችለት ኦኬ ስልኩን መክፈት ስለማትችይ ፓተርኑን ከላይ ስክሪኑ ላይ ብቻ አይተሽ ስሟን ቶሎ ብለሽ አንቺ ፌስቡክ ላይ ሰርች አድርገሽ እንግዲህ በኢንቦክስ ጻፍሽላት ምን አልሻት ከዛ ማንሽ ምናምን አልኳት እሷ ስለኔ ነግሯታል ለሷ ማለት ነው ለኔ የነገራትን እንዳለ ለሷ ነግሯታል ማለት እንዴ ልበልሽ ነገ እጅ ያገባሻለው ምናምን እንደዚህ እንሆናለን እንደዚህ እንኖራለን ምናምን ለኔ በቃ ለኔ የሰበከኝን እሷንም ሰብኳታል ከዛ እሷን ሰርች አድርጌ አገኘዋትኝ አወራዋትኝ ከዛ ቃለው አለችኝ እሷ ቃለው ነግሮኛል አለችሽ ነግሯታል ዌልካም ሆም ረቦይ ነበር Hi. No, ድክም ብሏታል I know. You're so tired, mommy. You play all the day? Saying that. Don't worry. You play, you enjoy? Yeah. Simon, did you enjoy? Yes. Very good. I'm very happy. Daddy, there's also snacks. Anna, you enjoy? ቀረጽሻቸው ቆንጆ ቪዲዮ ጎበዝ ላኪልኝ ዋትስአፕ ላይ for my wife daddy እንዴት አወቅ እንደራበኝ አባቴ for my wife okay I'm going to take ለሚስቴን ይላችኋል no come is joking ስቀል ነው በላ no come I will share with you my love come አኮረፈች አንቺ ምን አባሽ ነው ሚስቱ ነኝ አንቺ ልጅ ነሽ ማን ነው ቀድሞ የመጣው ከኔና ካንቺ no come my love I will share with you okay come thank you ፍቅሬ good night Simon okay Simon come my love I will share daddy is joking I cannot eat all the box okay he was joking with you date Please, Daddy. I want. and the reason you would know that this one not for you no this is for mommy may you keep it it's okay ሳይመንም እኮ ሲናምን ሮል ነው የሚወደው እሱ ሲወስድ ትቀናለች እንዴ ፓፒ እንደዚህ ማታድርግ እሷ okay Thank you. it's okay my loves no my love take I swear to God Simon don't do like that I have thank you enjoy okay አየከው ሲያሽካበት ሳይመን ነው ቆኑኑ ለማሳጣት ቆኑ ማሚ ብሎ ቆርሶ ሊያካፍለኝ ይሆን አካፍሉ አውቁ ነው እሺ ሰጠኝ ብለው እኮ አይሰጠም በጣም ነው የሚወደው ሳይመን ግን ይሄ የቀረፋ ዳቦ ይባላል ጋይ ሲናመን ሮል አመሰግናለሁ አባቴ እሺ እድሜና ጤና ይስጥክ Daddy, can you open? እሺ አሁን ወደ ታሪካችን እንመለሳለን ይቅርታ ስላቋረጥኳችሁ ሩቦይ ነበር ለዚህ ነው ያቆምንበትን ልንገርሽ ጨርሱ አንተና ልጅክ ፍቅር ይሰጣትና አመሰግናለሁ ብራቮ ጉበት እሺ እና የተባረከውን አሚን ውዶቼ እንብላ ብያለሁ ደግሞ
እና አንቺ ፌስቡክ ላይ ሄደሽ አወራሻት ሁሉ ነገር ስላንቺ አውቃለሁ ነግሮኛል አለች። አይ ስልሽ የነገራት ታዲያ ባለቀ ሰዓት ነው የነገራት። ኢትዮጵያ እሷንም አታሏት እንደውም እሷም ራናዌ ነበረች። እሷም ከዱባይ ነው የተላከችው እንዳንቺ? አዎ ከዱባይ ነው የተላከችው። ግን እሷም ቢያንስ እንኳን በኡማን ቢልካት ምናምን ያው እዛ ልንገናኝ እንችላለን እንጂ እሷ ነገ አኖርሻለሁ የተሻለ ነገር ነው ማኖርሽ የተሻለ ህይወት ነው አንቺ ከነገራት አንቺ ምን አርጎ ነው ሊያኖራት ያሰበው? ኢትዮጵያ ከገባሽ በኋላ ነው የነገራት። ኦኬ ኢቭን ማለት ነው በምን ሰዓቱ አንቺም ነበርሽ እኮ አብራችሁ አንድ ቤት እየኖራችሁ በምን ሰዓቱ ሌላ አስረገዘ? ቤትኛው ሰዓት እኔ አላቅም ወደ ስራ ነው እያለ ወደዛ ጋር ሊሄድ ይችላል አላቅም እንጂ ለሷ የነገራት በመጨረሻ ሰዓት ነው ኢትዮጵያ ከገባሽ በኋላ ነው። ኦኬ ገባሽ? ኢቭን ማለት ነው መሀል ላይ እኔ ቼክ አፕ ሳደርግ የሱ ቁጥር ነበረ። ከዛ እሷንም ቼክ አፕ ሊያስደርጋት ወሰዳት። ከዛ እንዴ ሌላ ጊዜ መታል እንዴት ነው ከዚህ በፊት መተ ነበር አለች። ነርሷ እንዴት ጠየቀች ስትለው አይ ለጓደኛዬ ሚስት መጥቼ ነበረ ምናምን አላት። አይሽ አንቺ ያትዛለሽ ከዚህ በፊት አንቺን ቼክ አፕ ሲወስድሽ ቁጥሩን ሲስተም ላይ ሲመታ ከዚህ በፊት መተ ነበር ሲባል እንዴ መተ ነበር እንዴ ስትዩ ለጓደኛዬ ሚስት ነው አለሽ። ከዛ ኢትዮጵያ ከገባሽ በኋላ ስለዚህ ሴት ስታቂ የዛኔ ሆስፒታል ከዚህ በፊት መተ ነበር የተባለው ለካ ለሷ መጥቶ ነው የሚለው ነገር ጭንቅላትሽ ላይ መጣ። ለሷ ነው እንጂ ያላት ለሷ ነው ያላት። ወይኔ እንዴት ነገራት ለሷ ማለት? እኔ መጀመሪያ ነኝ ቼክ አፕ ስማረግበት ቦታ እኔ ኡማን ሆኜ እሷን ደግሞ እዛ ቼክ አፕ ነኝ ማረግበት ቦታ ወሰዳት። አንቺ ነሽ ቀድመሽ የተወሰድሽው? ኦኬ ለካ የሷ እርግዝና የሚቀድም መስሎኛል። ለምን ቀድማሽ ወለደቻ? በ15 ቀን ካንቺ ቀድማ ወለደች እኮ። አዎ እሷን እኔ አላቅም። እሷም ከቆየሽ በኋላ ነው የነገረችው እርግዝናውን። ኦኬ ግን እኔ ስላለው ከሷ ጋር በድብቅ ነው የሚያገኛት እንጂ በፊት ለፊት አያገኛትም። ምክንያቱም ጓደኞቹ ሁሉ የሚያቁኝ እኔን ነው። ገባኝ። በሳይዤ የምሄደው እኔ ነኝ። ኦኬ እሺ። ስለዚህ አሁን ያቆምነው ጻፍሽላት ፌስቡክ ላይ አንቺና እሷ አወራችሁ፣ ሁለታችሁንም እየተለለ እንደነበረ አወቃችሁ። ከዛ እሱ እንቅልፉን ተኝቷል። እንቀጥል። ሲነሳ ምን አረግሽ እንዴት ጠየቅሽው የሚለውን ደግሞ ንገሪኝ። አልጠየቅኩትም። ከሷ ጋር ብቻ እሱ ወደ ሂማኒላ ቀብል ወጣ ነው ሲለኝ ከሷ ጋር ማውራት ጀመረ። እንደተሻወደች በጣም በቃ አጉል ሻወድ እንደሻወዳት ምናምን ነገረችኝ። ታረዷትልኝ በቃ አሳዘነች። ቤትዬ እንዴት ነሽ? ቤት አውስትራሊያ ሜምበርሽን አድሹ። ቴንክ ዩ ማይ ላቭ። እሺ ከዛ ከሷ ጋር ማውራት በቃ ተያይዘን አለቀስን። በቃ እንደተበላ እንደተሻወድን ምናምን አወራ። መጣ እሱ ምንም እንዳልተፈጠረ ጠየቅኩትኝ። ውሸት ነው አለኝ። እኔና አንቺ ልታለያይ ፈልጋ ነው እንጂ በፍጹም ውሸት ነው አለኝ። አንቺ ለምንድነው ስልኬን ጉርጉረሽ እንደዚህ የምታደርጊው ለምንድነው ምናምን አለኝ። አንተ ልጅ እስከሆነ ድረስ ስተትም ሆነ ምንም ሆነ ልጅ እስከሆነ ድረስ ይቺ ልጅ ልትረዳ ይገባል። እርዳት፣ ችግር የለውም። እኔም ግዴታዬ ነው ይሄ ልጅ እሱ ፍጠሪኝ ብሎኝ አይደለም። እኔ በሰላም እስከመገላገል ድረስ ሰላም ነው መሆነው ምናምን በቃ መደባደብ ያልተደባደብንበት ቀን የለም። በጣም ሲጀመር እኔ በጣም ኃይለኛ ነኝ። ያው ወሬ አልችልም፣ ንግግር አልችልም። በጣም ነው በቃ ግልፍተኛ ነኝ በጣም እና እንደዛ ብሎ እኔ ከ15 ቀን በኋላ ወለድኩኝ። እግዚአብሔር ይመስገን። ግን እሱ ከሷ በጣም ይደበቅ ነበር። ውሸት ነው ብሎኛል። ነበር እሺ አቀላጥፊው ማሪ አንቺ አመንሽው ውሸት ነው አለሽ። አመንሽው በቃ አመንሽውና ህይወትሽን ቀጠልሽ። አላመንኩም። ልጅቷን በቃ ያወራችኝ ነገሮች ስልኩ የኔ ስልክ እጁ ላይ ነበረ። ስልክሽ እንደዚህ ነው፣ ስልክሽን ይዞ የጓደኛዬ ሚስት ስልክ ነው ብሎኝ የምርመራውን ቦታ ምናምን ስትነግረኝ አመንኩኝ በቃ የሱ ልጅ እንደሆነ። ኦኬ ከዛ እኔ ከወለድኩኝ በኋላ በቃ ታውቁት እግዚአብሔር ይመስገን። በቃ እኔ ራሴን ህይወት ነው መኖረው አልፈልግም አልኩት።
ሽማግሌዎች ተሰባሰቡ እንዴት ይሆናል እንደዚህ ቢያንስ ክርስትናውን አሳልፈዋል ክርስትናው አለፈ አብረን አሳለፍን ከዛ በቃ አስተካከላለሁ በፍጹም በቃ እሱንም እረዳለሁ በቃ ምናምን ብሎ እሺ ብለን ገባን ከዛውንም ወደ ዱባይ መጣ ላሳጣጥርና ልንገርሽ ወደ ዱባይ መጥቶ አንዷ ፕሮፋይል ታረጋዋለች የሱን ፎቶ ማለት ነው ሃይ ብላኝ ፕሮፋይል አረገች ከዛ አይ ቲንክ ዮሲያስ የዛኔ 6 ወር ከ6 ወር በኋላ ማለት ነው ከዛ ፕሮፋይል ስታረገው ታውቂዋለሽ ወይ ይሄንን ሰው ስትለኝ አዎ አውቀዋለሁ የልጅ አባት ነው ምን ነው አለችኝ ከዛ ሶስተኛ ማለት ነው ኮሜንት ሶስተኛ ሴት ማለት ነው አረ በፈጠረሽ ኮሜንታቲ ሪች እንዲሁም ቀርፋፋነሽ እንኳን ኮሜንታይተሽ ኮሜንታቲ ጣራ ያያየሻውሪ እሺ ከዛ ሶስተኛው ሴት ስትመጣ ታይ ይሄ ሰው ይቅርብሽ ማይሆንሽ ሰው ነው ስላት ምን ላርግ የባልሽ ፍቅር ሆኖብኝ ነው አለች የባል ከዛ ሱን ገብቼ ስጠይቀው አላቃትም አለኝ ኦኬ እኔ ስለተለያየው እኔ ችግር የለብኝም አንቺን ደስ እንዳለሽ ምን ነው ወንድ ዱባይ ላይ አተሽ ነው እንዴ ህይወትሽን አታበላሽ እንኳን ላንቺ ለሁለት ልጆቹ ራሱ ያልሆነ አባት ነው ህይወትሽን አታበላሽ ያልኳት ከዛ ዝም አለችኝና አስረግዞ ላካት ከዛ እቺ ልጅ አይ ቲንክ የደቡብ ልጅ ነች እቺ ልጅ እንደዛ እሷም እንደዛ አሰቃይቷት ላካት ድጋሚ ደግሞ እኔ እንዴት ልበልሽ እቺ ልጅ ሶስተኛ ተወለደች ሶስተኛ ልጅ አለው ከዛ እኔ ወደ ኢትዮጵያ መጣው ወደ ዱባይ ተመልሼ መጣው ወደ ዱባይ ተመልሼ ስመጣ ትላንትና ገና ነው አንዶም ያወራችኝ በሰርግ ግን ያገባት ልጅ እኔ ዋናው ነገር ልነግርሽ የምፈልገው አቡ ይሄ ልጅ አላቆመም አሁንም ራሱ አራተኛ ልጅ አለው ዱባይ ላይ አሁንም አለ ይመላል አንቺ ጋር ሳብራችሁ ነገር አው ይሰማል ካንቺ ጋር ተለያያችሁ እንደዚህ ልባችን ተገጥቶ አዳምጠን መጨረሻው እንደዚህ ይሁን ኦኬ አቡ መሰለኝ ይሰማል እኔ ጋር ነው አው ይሰማል ሪች ካንቺ ጋር እስካሁን አብራችሁ ናችሁ አራተኛ ሴት አስረግዞ ካንቺ ጋር እስካሁን አብራችሁ ናችሁ ይቅር እያልሽ አረ በፍጹም አረ በስመ እኔ እኮ ነገርኩሽ ከወለድኩ በኋላ ተላይ ዱባይ ሱዳን መጣሽው አረ እኔ ሰው ቤት ነው የምሰራው እሱ ዱባይ አይደለም ያው ይመላለሳል ዱባይ ይመላለሳል እኔ አግኝቼውም አላቅም ልጄንም እግዚአብሔር ይመስገን 7 አመቱ ነው አሁን እኔ የሱንም እርዳታ አልፈልግም ራሴን ችዬ የምኖር ሰው ነኝ ከመጀመሪያውም አብራ ከነበረችው የተሸወደችው ጋር በጣም ነው የምናወራው እኔ ኢቭን ገብቼ ወንድማማቾች ናቸው ብዬ አገናኝቻቸዋለሁ ኢቭን ማለት ነው ያገናኝቻቸው ፎቶ ላኩለለሱ ማለት ነው ፎቶ ልኬላቸው የትኛው የቱ ልጅ እንኳን መሆኑን አላወቀም ከዛ የትኛው ልጅ ካንቺ እንደወለደው የትኛው ልጅ ከዛች እንደወለደው አላወቀም በጣም እድሜያቸው 15 ቀን ስለሆነ የሚለያዩታል አዎ በጣም ነው ልጆቹ የሚያምሩት በጣም ነው የሚመሳሰሉትና ከዛ ልብ ብሎ አይቶ ወይኔ ያቦኑ እንዴ ምናምን አለ አዋረድሽኝ ግን በጣም አመሰግናለሁ ምናምን አለ አይቶ በጣም እንትን ብሎ ማለት ካየ በኋላ ማለት ነው በጣም እና ሶስተኛውን አግኝቻና አውርቻትም አላቅም ግን ከሁለተኛው ጋር በጣም እናወራለን ያው ሳናቅ ነው እንትን ያልነው የተሻወርነው አንድ አይነት የደቡባንም ሶስተኛዋንም ፈልገሽ ለምን አታገናኛቸው ሶስተኛዋን እሷን እኔ ቀድሜ ስላነገርኳትኝ በጣም አናዳኛለች
ገና ሀብላ ሳትገባበት ይሄ ሰው አይሆንሽም ብዬ ስነግራት አናዳኛል። ቅናት ይመስላቸዋል። አይሰሙም እኮ ሲነገራቸው አይሰሙም። ቀንተሽ ይመስላቸዋል። ያንቺ የድሮ ባልሽ ስለነበረ አይሆንሽም ምናምን ስትያቸው ቅናት ይመስላቸዋል። ለዛ ካልገባላቸው አይማሩም። ካልደረሰባቸው አይማሩም። ለአራተኛዋ ዱባይ ስገባ በሰርግ ነው የሚያገባው ተዘጋጅቷል ምናምን ብሎ ሲነግሩኝ ደውሎልኝ ነበረ። ህይወቴ ውስጥ ዳግመኛ ብትገቢና አንድ ወሬ ለአንድ ሰው ብታወሪ አጠፋሻለሁ አለኝ። እኔ ቀድሜ አንተን አጠፋለሁ አልኩት። በጣም ነው ምዝትበት። እኔ ቀድሜ አንተን አጠፋለሁ በሄድክበት እያፈናፈንኩት አጋልጣለሁ እለዋለሁ። ከዛ ለአራተኛዋ ገብቼ አወራኋት። ስለኔ መጥፎ ነገር ነው የነገራት። No, I didn't. It's with daddy because there is one more with daddy. That's why I didn't buy it. What? There is two with daddy. So one for him, he will give you one. Okay? Okay, I'll call you. Tell him. Daddy? Tell him. You tell him. Mama say give him. Daddy! ይለኛል። እሺ ቅጣ አራተኛዋን ማፈላልገሽ ነገርሻት? አፈላልጌ እንደውም የአራተኛውን የነገረኝ ከአንዱ ሽማግሌ የመጣልኝ ሰውዬ ነው የነገረኝ። በጣም የዋ በጣም ጥሩ ልጅ እንደሆነችና ገንዘቧን ሊበላት ቦሌ ላይ ፑቲክ አላት ሊበላት እንደሆነ ሲነግረኝ ገባው። ልጆች ጋር በማስቲካ እየተጨቃጨቅን ነበረ። እሺ እና አራተኛዋን ደግሞ አፈላልገሽ ነገርሻት? አዳልሻት? የሽማግሌ የመጣልኝ ሰውዬ ነው ስለሷ ይነገረኝና ብሯን ሊበላት ነው ፑቲክ አላት ቦሌ ላይ ምናምን ሲለኝ ሰራለታለሁ ብዬ ስሟን ሰርች አድርጌ አገኘዋት። ኦኬ እሺ ስለኔ በጣም መጥፎ ነገር ስለሚነግረው እዚህ ቤት እኔ ማስቲካ መጠቀም አንችልም እንዴ? ማስቲካን ጨረሱብኝ። ይቅርታ። እሺ ከዛ አፈላልገሽ ሰርች አድርገሽ አግኝተሽ ነገርሻት? ከዛ ምን አረገች? ተወችው? አልነገርኳትም። ስለኔ መጥፎ ነገር ስለሚነግራት እርግጠኛ ስለሆንኩ በጓደኛዬ ፌስቡክ ገብቼ ጻፍንላት አብረን ቁጭ ብለን ማለት ነው። ከዛ ስለ ያቡ ታውቂያለሽ አልኳት። ያቡ ማለት የመጀመሪያ ከ15 ቀን ከኔ ልጅ የሚበልጠው ልጅ አቃለው አለችኝ። ስለኔ ልጅ ታውቂያለሽ? አቀሻለሁ አንቺን በተለይ አቀሻለሁ አለችኝ። እሺ ምታቂኝ ከሆነ እርግጠኛ ነኝ ስለኔ በጣም መጥፎ ነገር ነው የሚነግርሽ፣ ግን ተጠንቀቂ አልኳት። ከዛ እሱ ማን ነው? እኔ መጥፎ ሰው ሴት ብሆን ያቺኛው ሁለተኛው መጥፎ ሴት ብትሆን ሶስተኛው ቢያንስ የተሻለ ትሆናለች። ከሶስታችን አንዳችን እንኳን መጥፎ ከሆነ ለእሱ ብቻ ነው እንዴ ጥሩ ብለሽ እንድታስብ ያለሽ? ታይ አይሆንሽም። ንብረትሽን ሰብስቢ፣ ህይወትሽን አታበላሽ አልኳት። ለእናንተ አልሆነም ማለት ለኔ አይሆንም ማለት አይደለም ማለች ነው አልኳት። ቴንኪው አልናትና ዘጋ ነው። ከዛ ለ15 ቀን ከኔ ልጅ የሚበልጠው ለሷም ነገርኳትና ንገሪያት እስቲ ምናምን ብያት፣ እሷም ሰርች አድርጋ ልጅ እንዳለው ግን ታውቂያለሽ ምናምን ብላለቻት። አቃለው አለቻት።
ነው ቴንኪው ብላ ብሎክ አረገቻት እሷ ማለት ነው ነግረናታል ከዛ እንደዛ ነገራናት ገባችበት እሷ ገባችበት ባረገዘች በወሯ ነው ቢገርምሽ ሳምንት ነው ከነገረች አይ ቲንክ 4 ቀን ነው ምናምን መጣ ይቅርታ ጠየቀችኝ እሷ ልጅ ማለት ነው በጣም ይቅርታ በሰዓቱ ብሰማሽ ኖሮ ምናምን ብላ ያገር ሮሮ አወራችልኝ ማለት ነው ስለዚህ ይሄ ልጅ በቃ በዚህ በእኛ ቢያንስ መቆም አለበት አላቅም እንዴ ብለሽ አቡ እንዴት ፎቶ መለጠፍም ካለብን ለጥፋለን ከዛ ድጋሚያውን ደግሞ ሽማግሌ ያስልኳል ናዝሬት ደግሞ አንድ አስቀምጧል አለች እዚህ ዱባይ የመጣ እንደዚህ ሴቶችን እየጎዳ ነው የሚሄደው ልጆች አይታወቅም ሊጋቡ ይችላሉ ሪቺዬ ግን አንቺ ለምን የራስሽን ህይወት አትኖሪም እሱን መከታተል ክትሽ የራስሽን ህይወት ለምን አትኖሪም እሱ የራሱ ጉዳይ በሽታውን ይሸምታል እዚህና እዛ እየሄደ ሲጋደም እኔ አሩን ከረኔ ራስቻለሁ ግን ያቺ ትላንትና መታም ባለፈው እንደዛ ስለነገረችኝ ለምን በቃ ለምን ሴቶች ለምን ይበላሉ ብዬ ነው ላንቺ ላዋይሽ የመጣሁት እንጂ እኔ ራስቻለሁ የራሴን ህይወት ነው እግዚአብሔር ይመስገን በጣም ወዶ ባለቤት አለኝ ባለትዳር ነኝ እና በቃ ቢያንስ በእኛ ይቁም በእኛ ይብቃ ነገ እነዚህ ልጆች ሊጋቡ ይችላሉ ገባሽ እዛም እየወለደ ሊጋቡ ይችላል በማለት ነው እንጂ እኛ ይኸውልሽ እንደዚህ አይነት ወንዶችን መቆጣጠር ሳይሆን ሴቶችን ዕውቀት መስጠት ሴቶችን መምከር ሴቶችን ማስተማር ነው ያለብን እንደዚህ አይነት ሴቶች እያወቁ ከለክስክስ ወንድ ጋር ከባለትዳር ወንድ ጋር ሄደው የሚጋደሙ ሴቶች ክብረቢሶች ናቸው ስለዚህ ይበላቸው ምከረው ታለ መከረኝ ምከረው ነገርሻቸው እኮ አልሰሙም ሶስተኛዋን ነገርሻት አልሰማችም አራተኛዋን ነገርሻት አልሰማችም ሴቶቹ አይሰሙም ሴት ልጅ ሴት ስትነግራት የቀናችባት ይመስላል አንቺ ቀንተሽባት ይመስላል ፎቶ ለጥፎ ምትሉ ከሁለተኛ ወገን ሳልሰማ እኔ ሰው ፎቶ አለጥፈኝ ዝም ብዬ አረት ገባለች ከዘርሽ ነች ከሁለተኛ ወገን ተራቱ ማለት ነው ከሴቶች አለ ከራሱ ከዛኛው ወገን ሳልሰማ ዝም ብዬ አንቺን ብቻ ሰምቼ እውነት ነው ብዬ እዚህ ሰው ፎቶ አለጥፈኝ ምናልባት አንቺ በሆነ ነገር የተጋጨሽውን ሰው ልትበቀዩ ፎቶ ልትለጥፊ ትችያለሽ ስለዚህ እኔ እንደዚህ አላደርግም እኔ ከሁለት ወገን በኋላ እርግጠኛ ሽሆን ነው ፎቶ መለጥፈው እና ማለት ነው ሴቶቹ አይሰሙም ገባሽ በቃ ላንቻሉንም ማለት ለኔ ያሉን አይሆንም ማለት ነው እንዴ ያለች ተመልከች እሺ ያኔ እንጃ ብቻ የሆነ ነገር ብለሽ የቀናችባችሁ እንግዲህ ራሳቸው ጉዳይ ነው የሆነ ፎቶ መለጠፍ ብቻ እኔ ለጥፈዋለሁ እኔ ምንም ችግር የለብኝም እነዛ ከዛ ሴቶች ቢያንስ ብራቸውን ከጨረሰ በኋላ ነው ከዛ ልጅ አሻቅፎ ነው ዞር የሚያደርጋቸው ገባሽ አይደል ይበላቸው ወደው ነው ማሽ ጉደቀነባቸው ማሽ ጉደቀነባቸው ከመቼ ነው ሴት እንደ ጅል የምትቆጠረው እስከ ለምን እስቲ ወንዶች አይበሉ ንገሪ ለምን ወንዶች ብሩን አይበላም ብልጥ ስለሆነ እንደ ወንዶች ለምን ብልጥ አይሆኑ ሁሌ ወንዶቹ ላይ መፍረድ ወንድራቸውን አይዙ ለከነሻ ለነገሩ ያው እሱ በርግጥ እንደዚህ አይነት ያቺ መጥፎ ነች እቺ መጥፎ ነች ምናምን ብሎ ነው የሚነግራቸው እንጂ ራይቱን የሚነግራቸው አይመስልም ነገራትን አምና የምትቀበለው ጅል ስለሆነችና ሴቶች ጅል እንዳይሆኑና እንዳይበሉ ሴቶችን መምከር ሴቶች ላይ መስራት ጠንካራ ጀግና እንዲሆኑ ገባሽ እና ሼር አድርጊለትና ከመጣ አዎ ይሄንን አድርጊያለሁ ካለ ፎቶ እንለጥፋለን ሼር አድርጊለት ስሙን መጥቀስ ምናምን አይቻልም እርግጠኛ ነኝ ነፍ ሰው ነው የሚመጣው ፎቶ ተቃሽ ስሙን ማን ነው ስሙ ዛሪሁን ይባላል አቡሽ ነው የሚሉት እዚህ ዛሪሁን አሁን ገና ታሪኩ ውሸት እንደሆነ ነው ዛሪሁን ስለዚህ ዘሩን ለማብዛት ነው በየቦታው የሚወልደው ዛሪሁን ተብሎ ተሰይሞ በታሪክ ያወራሽው ታሪክ ውሸት ነው እግዚአብሔር ምስክሬ ነው አቡ ይሄው አስገባቸው ዛሪሁን ባይሆን አምንሽ ነበረ እግዚአብሔር አውዬ ጌታውን ተብያለሁ ብሎ ነው በየቦታው እየሄደ የሚወልደው የምሬን ነው አውዬ በእውነት ነው የምልሽ
እሺ የት አካባቢ ነው የሚገኘው? ዱባይ የት? አቡዳቢ፣ ሻርጃ ላይ የት ነው የሚኖረው? ይመላለሳል አሁን ላይ ይመላለሳል ይመስለኛል አላቅም የት እንደሚኖር ለመናገር ዱባይ ላይ ማንር የሚሸጥ ዘሪሁን የሚባል ወይም በቅጽል ስሙ አቡሽ የሚባል ታውቃላችሁ? አንተ አጠግብ እውነቱን አላመንኩበትም ታሪኩ። ባለትዳር ብትሆኚ ደግሞ አትከታተዩም ነበረ። አቡዲ ተከታትዬ አይደለም የምር ተከታትዬ አይደለም። እኔ ነገርኩሽ እኮ ልጅ 7 ዓመቴ ነው ልጄ እራስቸዋለሁ የት እንዳለም አላውቅም። ግን በእርግጥ ኢትዮጵያ ስገባ ፎቶ ልኬለታለሁ የልጆቹ እሱንም አልለያቸውም ራሱ። እሺ ለማንኛውም ታሪኩ አስተማሪ ነው። ስላስተማርሽን ስለነገርሽን እጅግ በጣም አድርገን እናመሰግናለን። ያው ተማሩና ዝም ብላችሁ ወንድ አትመኑ። አዎ ቢያንስ እኔ የምልሽ በኦማን ከወጣሽ በኋላ መልሰሽ ዱባይ ስትመጪ ከዚህ በፊት ሳትከነሲ ወጣሽው ቪዛ እንዴት መግባት ትችያለሽ ዱባይ መልሰሽ? ሰሜን ከይሬ ኦኬ ሻባ ምክንያቱም ያልተከነሰለ ኦፕን የሆነ ቪዛ አለብሽ እኮ። አዎ ያው በብዛት በፊት አፉ ሳይባል በፊት ልክ አፉ እኛ ከገባን በኋላ ነው አፉ የተጀመረው። በፊት አፉ አልነበረ። በብዙ ነገር ሞክረን ነበር እንትን ለማንሳት ስላልተቻለ በዛ መንገድ ቢቀየርም እኮ የአይን አሻራ እኮ አይቀየርም። ኤርፖርት ስንገባ እኮ አይናችን ወደ እዩ የምንባለው እኮ የአይን አሻራ ነው። ይሄ አይናችን ተነቅሎ ሌላ አይን ካልተተከለልን በስተቀር እኮ የአይን አሻራ እኮ አይቀየርም። እንትን ነው ስትወጪ ነው እንትን የምትዩ አሻራ የምትወጪ አይና ስንገባ ስናልፍ ወደ ስንገባ ፓስፖርታችንን ስካን አድርገን አይናችንን ወደ ላይ አይተን ነው ምን አይናችን አሻራ ተነስቶ ነው የምንገባው። ኤርፖርት ስንገባ በብዛት እንደዛ ነው የገባነው እኮ አይን አሻራ ደግሞ አይናችን ተነቅሎ የሌላ ሰው አይን እስካልተተከለልን ድረስ የማይቀየር ነገር ነው የአይን አሻራ። ሸታም ናት እያሉኝ ነው። ኮሜንቱን ታዩና ከኔ ጋር አውሪ ሪችዬ። የአይን አሻራ እኮ አይቀየርም። እንደዛ ነው የገባነው። ጠይቂያቸው እንደዛ ነበር በፊት ስንገባ የነበረው እያሉ ነው። አይ ቲንክ የእጅም አሻራ ምናምን መሰለኝ ስትወጪ ሲስተር አሁን አሻራ የእጅም አሻራ ምናምን ሰታ ነው የወጣችው። እሷም መግባት አትችልም። ስትገቢም ስትወጪም የአይን አሻራ የትኛውም ኤርፖርት አይንሽን አሻራ ተነስተሽ ነው የምትወጪው። ወደ ካሜራ የሚሉሽ ፓስፖርትሽን እስካልተደረጊ ወደ ካሜራ የሚሉሽ አይናችንን አሻራ ወስዱ ነው። የእጅ ምናምን የለማ። የእጅ አሻራ ኢቃማ ስታሰሪ ነው የእጅ አሻራ የምትሰጪው። እጅሽን ሰጥተሽ ስትገቢስ